ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ እንዳትጠቀሙ ጋይስ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው እንግዲህ ከሁለት ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ ካለ መሰገጥ የመጣ ነው ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን ሰግጠው ለመመቃኘት እየሞከሩ ነው ሰግጠው ላለመረዳት እየሞከሩ ነው ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው ስግጥግጥ እሰጋግጣለሁ ፍርሃት አያሸንፈኝም እኔ በምንም ተአምር ፍርሃት አያሸንፈኝም ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም ለዓላማዬ ምሞት ሰው ነኝ ለዓላማዬ እውነት ምቆም ሰው ነኝ እኔ መሰገጥ ማለት ይህ ነው ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ ይርቃለሁ እኔ አንድ ሰው አልወደደውም ያ ደስ አላለውም ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ ሰግጥ ይሄው ሲምፕል 3 ቃላት ነው ወደ ፍግት ወደ ትግት ወደ ስርት ፍምስ እንቀይረዋለን ምናምን ይያላችሁ ነበር ቃላቱ አይደለም this is my integrity የአዶናይ ኢንቴግሪቲ ነው ይሄ ስግጥ ማለት ትርጉም አለው ትርጉሙ ደግሞ እኔ ሰጥቼዋለሁ በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት ገባችሁ ሰግጥ እላለሁ አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ ሰጋግጠን ነው መስራት ያለብን ሰጋግጠን ነው በራሳችን መተማመን ያለብን ሰጋግጠን ነው ደፍረን መውጣት ያለብን ስግጥግጥ እሰጋግጣለሁ ስግጥግጥ ፍምስ የታባ ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽ እመቤቴ ማርያም አንቺ ነሽ የብርብሯ ማርያም አንቺ ነሽ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም